ሴራ ነው እያልኩ ያለሁት። ሊገባህ ይገባል። ሴራ ነው እየተደረገብህ ያለው። ንቃ። በቃ ቀጥታ ማድረግ ያለብህን ነገር በቀጥታ አድርግ። ከዛ በኋላ እስቲ የሆነ ነገር አድርገህ ይሄ አንቺ ስላልሽኝ ነው ይሄ ደረሰብኝ በለኝ እስቲ። በቃ ቀጥታ አድርገው ይሄንን። ገባህ አይደል? ምክንያቱም እንደዚህ አይነት ሰዎች ተንኮለኛ ሰዎች ስራቸው ይሄ ስለሆነ ነው። ህይወትን አንተ ሰላም የኔ ውድ ቤተሰቦች እንዴት ዋላችሁ? ሰላም ዋላችሁ። እንግዲህ ዛሬ ብዙዬና አብርሃም ተገናኝተዋል ማለት ነው። እንግዲህ ፍቅርን ክሰሳት ተካሰሱ እና ሁለታቸው እስር ቤት ግቡ። እሷ ነች እንደውም ውሸቷን ነው፣ ልብህን ስለምታውቅ ነው እንጂ ምንም የያዘችብህ ነገር የላትም። ውሸቷን ነው። አይ ያንን ነገር ተለቅ እና ውድ ቤተሰቦች እንግዲህ እሱን አናውቅም እንላችኋለን። እኔ ግን እንደሚመስለኝ ያው ፍቅር የያዘችበት ነገር ስላለ ነው እንጂ የሚያውቀው ነገር ስላለ ነው እንጂ ዝም ብሎ እንትን አይልም፣ ዝም ብሎ ቁጭ አይልም ማለት ነው። ስለዚህ እንግዲህ ዛሬ ደግሞ ማታ የሚለቀቀውን እናያለን ማለት ነው። ምን አይነት ቪዲዮ እንደሚለቀቅ ጠብቁ። ምን አይነት ነገር እንደሚለቀቅ ጠብቁ። እንግዲህ ብዙዬ ጠጉሯን አቁማ፣ ይሄ ጠጉር መቼ እንደሚተኛ አናውቅም። ሁልጊዜ አቁማው ነው የምትመጣው። ክሰሳት። በፊት እኔ የፈለግኩትን አደርጋለሁ ስትያል ነበር። ለዛ ዳንቺ እንትን ለምን ከጎኔ አይቆሙም? እኔ ብቻዬን እያለ ነው አሁን። ወንድሞቹን ከጎኔ ይቆሙ፣ ስለ እነሱ ተዋቸው። እነሱ እኮ አንተን ጥፋተኛ ነው የሚያደርጉህ፣ ስለ እነሱ ተዋቸው እያለችው ነው በነገራችን ላይ ማለት ነው። ወንድሞቹን አስታርቅኝ እያለ ነው መሰለኝ ከወንድሞቹን ጋር። ከጎኔ አሁን ብቻዬን ነኝ፣ ማንም የለኝ እያለ ነው። በነገራችን ላይ አሁን ዳኒ ብቻ ነው። ዳኒም እንግዲህ በትናንቱ እንትን ሊለው አይችልም። ዳኒ ራሱ ያኔ የሩታ ሜሴጅ ራሱ አብርሽ የጠፋው አይመስለኝም። ወይ ፍቅር ጣፍ ብለው ነው። ፍቅር ነች እንደዚህ እያስደረገች ያለችው እና እሱን ራሱ እንትን አይልም ማለት ነው። እንግዲህ እስቲ ዛሬ ደግሞ የሚለቀቀውን ቪዲዮ እናያለን። ወይ በአብርሃም ቤት ይለቀቃል፣ ወይ በፍቅር ቤት ይለቀቃል። እስቲ እናያለን ማለት ነው። ይህ ሰው ልጅ እኔ እንደዚህ አይነት መጫወቻ ሲሆን አይቼም አላውቅም። እንዲህ እንደዚህ አይነት እንትን መሆን ጥሩ አይደለም እና በጣም በሚገርም ሁኔታ እንግዲህ እንትን እያለችው ነው ማለት ነው። እና በጣም እየመከረችው ነው። እስቲ ምክሩን ይሰማል። ሄርሜላን ራሳ አስተካከለን። ያሁን ግጄ ሄርሜላን ይቅርታ አርጊለት ልል አልፈልግም። እሷ ጥኑ ፍቅር አላት። በሁለመናው ከጎንህ ነው ያለችው። እሷ ከጎንህ ነች። እሷን በቃ እሷንማ ሳታደንቅና የሆነ ጥፋት እኮ ብታጠፋ ማለት ነው በቃ የሆነ ነገር ስህተት ብታይባት እንደው ትንሽዬ ነገር በቃ ልትበላት ነበር የምትደርሰው። ሩታን በፊት እንዲህ ስትል ነበረ። ሩታ ለአንተ ጥሩ ፍቅር አላት፣ አክብሮት አላት፣ አንተን በጣም ነው የምትወድህ ምናምን ስትል ነበር። አሁንም እንደዛው እየካበቻ ነው ሄርሜላን ማለት ነው። እንግዲህ ምን እንደሆነ አይታወቅም ማለት ነው። ምን እንደሆነ አሁን ሁሉም ሰው እኔ በትናንትናው ግን በሩታ እንትን ብያለሁ ማለት ያንን እንትን ይዛ መምጣት የለባትም ብዬ ነው እንትን የምለው እና እንግዲህ ፍቅርም ልትሆን ትችላለች ያንን እንትን የጣፈችው። ለባልየውም እስቲ ዛሬ የሚለቀቀውን ቪዲዮ እናያለን። ይህንን ሼር ላይክ አድርጉላችኋለሁ ውድ ቤተሰቦቼ። ዛሬ የሚለቀቅ ቪዲዮ መቼም ኃይለኛ ቪዲዮ ነው የሚሆነው ማለት ነው እና ኃይለኛ ቪዲዮ እንደሚለቀቅ ተስፋ እናደርጋለን። ይኸው እኔ እኮ አንዳንዶቹ ማለት ነው ሳይሰሙ ከቪዲዮ ሳያገኙ የሚያወሩት ነገር ነው። ፍቅርን ከሷት፣ ፍቅር እስር ቤት ገባች፣ ፍቅር ወደ ቡታጅራ ሄደች፣ ፍቅር እንደዚህ ሆነች የሚሉ ልጆችም አሉ። በጣም የሚገርም ነገር ሄርሜላ ሩታ አውቃ ነው አብርሃምና ሩታ ሄርሜላ ታረቁ፣ እንደዚህ ሆኑ፣ አብረው ሆኑ እየተባለ እንግዲህ ይወላል። ትናንትና ግን እምቢ ብላ አሽቀንጥረውን ሄደችው። ዛሬ ደግሞ ፋብልጭ ብሎ መጥቷል ማለት ነው። እኔ ግን ይሄ ነገር ድራማ ነው የሚመስለኝ። እውነቴን ነው የምላችሁ። ትክክለኛ የተጣላ እና ትክክለኛ እንትን ያሉ አይመስለኝም እና ትክክለኛ አይመስለኝም ብዬ ነው የማስበው።
ትክክለኛ ቢሆን ኑሮ እንደዚህ እንትን አይሉም ነበር እና በትክክለኛው እንትን ቢሄዱ ጥሩ ነው ብዬ ነው የማስበው ማለት ነው። በትክክለኛው መንገድ ቢሄዱ ብዬ ነው የማስበው ማለት ነው። ይህ ልጅ መጣ እንድውይ እንጭ ለብዙዬ እንግዲህ ዛሬ ጭራሯን ይዛ መታለች ማለት ነው። ደደድድ እያለችበት ነው። አንተም ጥፋተኛ ነህ። ለምን ከፍቅር ጋር እንዴት እንደመጣች ታውቃለህ? ከሩታም ጋር ትድረስ ብለንህ የለም ወይ? ለምን ትሄዳለህ ከሩታስ ጋር? ለምን እንደዚህ ታረጋለህ? ከሩታ ጋር አሁን መች ሄደ? ከፍቅር ጋር ነው የታየው። ከሩታ ጋር መች ሄደ? ይቺ ሴትዮ ያማታል እንዴ? አንዳንዴ እንደው የሚያወሩትን ያንቁምና ይቀልበላቸው ይላል ያገሬ ሰው። የምታወሪውን እወቂ። መቼም ሩታን ታላነሳሽ ስለማይሳካልሽ አንቺ ሁልጊዜ ሩታን ነው ጥፋተኛ አድርገሽ የምታዩና ሩታን ታያት። ሩታ ከህይወታችሁ እኮ ወጥታለች። ሩታ እኮ ራሱን እየመጣባት ያለው እንጂ እሱ አልፈለገችም። ስለዚህ ሩታ ቢሆን ልጅ አለው። ስለዚህ እስቲ ማን ይከሰስ ይሆን? ማን ያሸንፍ ይሆን? ዛሬ እናያለን። የደረስኩበትን ደውል ያሳውቅሻለሁ ብሏታል። ከጎኔ የሆኑ ወንድሞችም እያለ ነው እንግዲህ። ዴብም እኔ እሱ አይሰማኝም ያረገው ነገር ትክክል አይደለም እያለ ዴብም አኩርፎታል ማለት ነው። ኤፍሬምም እንግዲህ ታውቁታላችሁ። ኤፍሬምማ ጓረ ጎኑ ሊሆን እንትን እያለው ነው። በነገራችን ላይ ኤፍሬም እኮ ተከላክሏል። ከፍቅርም ከአብርሃም ህይወቱ ውጪ ተይ ብሏታል። እሷ ግን እናንተ አያገባችሁም፣ ዴቭንም ሁሉንም አያገባችሁም ብላ እንትን ያለቻቸው። ስለዚህ ምንም ማድረግ አይችልም ኤፍሬም ብዬ ነው የምመስለው። ምንም ማድረግ አይችልም ኤፍሬም። ስለዚህ ትክክለኛው እንግዲህ ምን እንደሆነ አናውቅም ማለት ነው። ትክክለኛው ነገር ምን እንደሆነ አናውቅም። ስለዚህ ሻላይክ አድርጉ። ለማንኛውም ሻላይክ እያደረጋችሁ አበረታቱን እላችኋለሁ ቤተሰቦች። ውጭ ቪዲዮ እየሰራሁ ልጇ አላሰራኝ ብሎ እኮ ነው ክፍል የገባሁት። አሁን ክፍል ስራት ደግሞ እንደገና ኢንተርኔት ለመምጣት መከራ ነው ብታው። ኢንተርኔት የለኝም።